ሰላም ተማሪዎች፣ ዛሬ እስቲ ስለ ኤክስፖኔንሻል ፈንክሽን እንጀምር። ኤክስፖኔንሻል ፈንክሽን እንደ ሎጋሪዝሚክ ፈንክሽን ከዚህ በፊት ስለ ሊነር ፈንክሽን፣ ኳድራቲክ ፈንክሽን፣ ፖሊኖሚያል ፈንክሽን ተምረን አልፈናል። አሁን ኤክስፖኔንሻል እንደ ሎጋሪዝሚክ ፈንክሽን አንድ ፈንክሽን መች ነው ሊነር የሚባለው? መች ነው ኳድራቲክ ነው የሚባለው? መች ነው ፖሊኖሚያል የሚባለው? መች ነው ኤክስፖኔንሻል የሚባለው? መች ነው ሎጋሪዝሚክ ፈንክሽን፣ ትሪጎኖሜትሪክ ፈንክሽን፣ ፓወር ፈንክሽን፣ ራሽናል ኤክስፕሬሽን ፎርም የተቀመጠ ፈንክሽን፣ ዜር አር መኒ ታይፕስ ኦፍ ፈንክሽን፣ ብዙ አይነት ፈንክሽኖች አሉ። እዚህ ዛሬ ደግሞ እናንተ ኤክስፖኔንሻል ኢኩዌሽን ከዚህ በፊት ተምራችሁን ሊሆን ይችላል፣ ከስር ማለት ነው። 9ኛ ክላስም አለ። ኢኩዌሽንን ፈንክሽን ሆኖ ሲመጣ ደግሞ እንዴት አድርገን ነው የምንማረው? እንዴት አድርገን ነው የኤክስን ቫልዩ ሶልቭ የምናደርገው? በዚህ እንቀጥላለን። ምናልባት ከብላክ ቦርዱ አንዳንዴ በዚህ ሊሻላችሁ ይችላል በሚል ዛሬ በዚህች አቀርብላችኋለሁ። አሁን ለርኒንግ አውትካም አለው። ከጨረስን በኋላ ለርኒንግ አውትካማችን ምን ማድረግ እንዳለብን አት ዘ ኢንድ ኦፍ ዚስ ዩኒት፣ ከዚህ ዩኒት በኋላ ደግሞ ሎስ ኦፍ ኤክስፖኔንታል ሪያል ኤክስፖነንትን መጠቀም ሎዎች አሉ። ኤክስፖኔንታል ሎ የሚባሉ እስከ 7 የሚደርሱ እነሱ እንጠቀማለን። ዲፋይን ኤክስፖኔንሻል እና ሎጋሪዝሚክ ፈንክሽንን ዲፋይን እናደርጋለን፣ ምን አይነት እንደሆነ ማለት ነው። ከዛ ዶሜና ሬንጅ የሚባል ነገር አለ፣ እሱ እናያለን። ከዛ የኤክስ ቫልዩ እንዴት አድርገን ነው ሶልቭ የምናደርገው። ሊነር ለምሳሌ እንበልና ባለፈው ይሁት እዚች ጋር x plus 1 which is equals to 0 ብል it is linear equation in one variable ነበረ። x plus y which is equals to 2 x minus or plus some y which is equals to some number linear equation in two variable። የመጀመሪያው ዋን ቫሪያብል ነው፣ እዚህ ጋር ደግሞ ቱ ቫሪያብል ነው። እዚህ ጋር ራሱ ሜቲድ አለው ሶልቭ የምናደርገው የኤክስን ቫልዩ የምናገኝበት ሺፍቲንግ ሜቲድ ማለት ነው። እዚህ ጋር ደግሞ ኤክስ ፕላስ ዋይ ላይ ደግሞ ምንድን ነው ያለን ሶልቭ የምናደርግባቸው ሂደቶች አሉ። ምን ኤሊሚኔሽን ሜቲድ፣ ሰብስቲቱሽን ሜቲድ፣ ክራመርስ ሩል፣ ጋውስ ጆርዳን ሜቲድ፣ ብዙ አይነት ሜቲዶች አሉ። ጀስት ላይክ ለኤክስፖኔንሻል ኢኩዌሽንም ለራሱ ይሆናለው ማለት ነው። ልክ ለኳድራቲክ እንዳለው ኳድራቲክ ኮምፕሌት ስኩዌር ሜቲድ አለው ኳድራቲክ ፕሮብሌም ሲገጥመን። እንደዚሁም ደግሞ ለፖሊኖሚያል ለራሱ አለው፣ ራሽናል ሩት ቴስት አለን። ይህን የመሳሰሉትን የምንሰራበት ሂደቶችን ኤክስፖኔንሻልም ላይ የራስዎን ሂደት አለው ማለት ነው። እንቀጥል እስቲ፣ ቀጥታ እንግባ። እሺ two of the most important function that occur in mathematics፣ በማቴማቲክስ ውስጥ በጣም ጠቃሚ የሆነ ፈንክሽን በአብዛኛው ጊዜ የሚከሰተው applied are the exponential function ነው ማለት ነው። ኤክስፖኔንሻል ፈንክሽን የሚባለው ትይዙልኛላችሁ some real number a the power of some unknown variable x በዚህ ፎርም የተቀመጠ ፈንክሽን በአጠቃላይ ኤክስፖኔንሻል ፈንክሽን ይባላል። በባለፈው ፖሊኖሚያል ፈንክሽን ላይ some variable x the power of n elements of non negative integer ነበር። አሁን ግን some real number እቺ a real number ናት ያት ፓወሩ ደግሞ unknown የሆነ ቫሪያብል ነው። በዚህ ሰዓት ኤክስፖኔንሻል ፈንክሽን ብለን እንጠራዋለን። እስቲ አሁን ለምሳሌ ላስቀምጥላችሁ to the power of x is it exponential function? Yes, because 2 is a real number, also x is unknown variable, x unknown ሆነች ቫሪያብል ናት ማለት ነው። so እዚህ ጋር ልምጣ። አሁን ደግሞ x the power of 2 is it exponential function? No, it is not exponential function, but it is a quadratic function, it's a polynomial function. x the power of non negative integer n ከሆነች ፖሊኖሚያል ፈንክሽን ይሆናል ማለት ነው። 2 the power of x ሲሆን 3 the power of x some real number the power of x ሲሆን ምን ብለን እንጠራዋለን? ኤክስፖኔንሻል ፈንክሽን። ኤክስፖኔንሻል ፎርም ሉካት ኤክስፖነንት ማለት ምን ማለት ነው? ለምሳሌ እንበልና 2 the power of 3 ማለት ምን ማለት ነው? 2 times 2 እንደማለት ነው። 2 the power of 4 ቢሆንስ ታይምስ እዚህ ጋር 2 ጨምራለሁ ማለት ነው። just like 2 the power of x which means if the numbers of x 2 here 2 times 2 if the number is x which is equals to 3 2 times 3 I mean 2 times 2 times 2 3 እናባዛለን ማለት ነው። በዚህ መሰረት ነው። እስኪ ለምሳሌ እዚህ ጋር እስቲ ያሉትን እንትኖች ሰርተን እንዴው identify the base and exponent for each of the following። ይሄ በኤክስፖኔንታል ፎርም የተቀመጠ ኢኩዌሽን ነው።
ፈንክሽን አይደለም። ፈንክሽን ለመሆን ምንድነው 2 ዘ ፓወር ኦፍ አይ ሚን 3 ዘ ፓወር ኦፍ 4 ዘ ፓወር ኦፍ ሰም ሪያል ነምበር ዘ ፓወር ኦፍ ኤክስ ሲሆን ነው። እዚህ ጋር ደግሞ ለምሳሌ ቀድሞ ኤክስፖኔንታል ኢኩዌሽኖችን ያስረዳንና ወደ ፈንክሽን ፎርም ይገባል ማለት ነው። ይሄ ከማጋ እኩል ነው። ለምሳሌ እዚህ ጋር ማለት ከማጋ እኩል ነው 3 ታይምስ 3 ታይምስ 3 ታይምስ 3 ታይምስ 3 ጋር እኩል ነው 3 ዘ ፓወር ኦፍ 4 ማለት ሶ 3 ታይምስ 3 9 9 ታይምስ 3 27 27 which is equals to 81 እዚህ ጋር እኮ ነው። what about here እዚህ ጋርስ ይሄ ማለት ደግሞ ኔጌቲቭ 3 ታይምስ ኔጌቲቭ 3 ታይምስ ኔጌቲቭ 3 ታይምስ ኔጌቲቭ 3 ኔጌቲቭ 3 ኔጌቲቭ 3 ኔጌቲቭ 3 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ፖዚቲቭ ታይምስ ኔጌቲቭ 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 ታይምስ ፖዚቲቭ ፖዚቲቭ አይ ሚን ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ፖዚቲቭ ታይምስ ኔጌቲቭ 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 ታይምስ ኔጌቲቭ ፖዚቲቭ ሶ የዚህ ዋጋ 81 ይመጣል ማለት ነው። ምክንያቱም እዚህ ጋር ኔጌቲቮቹ በኢቭን ፓወር ሲደረጉ ሁሌም ፖዚቲቭ ሆናሉ። what about here እዚህ ጋርስ 3 ዘ ፓወር ኦፍ 5 ማለት ይቻላል። 3 ዘ ፓወር ኦፍ 5 ኦቨር 5 ዘ ፓወር ኦፍ 5 ይቻላል። በዚህ ሜትድ ነው የምንሰራው። የዚህ ቫሊ ስንት ነው? ኔጌቲቭ 1 ነው። የዚህ ቫሊ ስንት ነው? እዚች ጋር ኔጌቲቭ ውጭ ነው ያለችው። ኔጌቲቭ ማለት 1 ነው። እዚች ጋር 2 ዘ ፓወር ኦፍ 4 ነው የምትወስዱት። 2 ዘ ፓወር ኦፍ 4 16 ነው። 16 ሲባዛ በኔጌቲቭ 1 ኔጌቲቭ 16 ይሆናል ማለት ነው። እዚህ ጋርስ ይሄ ደግሞ ኔጌቲቭ ፓወሩ ላይ ይመለከታል። እዚህ አይመለከተውም። እዚህ ጋር ይሄኛው ፖዚቲቭ 16 ነው። ለምሳሌ ማለት ነው እንለፍ፣ ይሄን እንለፈውና እንሂድ። ይኸው ኤክስፖኔንሻል ፎርም ኦፍ ነምበር ማለት እንዲህ ነው ዲፊኒሽኑ። ፎር ናቹራል ነምበር ኤን እናችን ናቹራል ነምበር ናት። እናችን እችኛዋ ናቹራል ነምበር ናት። ከዛ ሪያል ነምበር ኤ ደግሞ ቤዝ ትባላለች። ፓወሩ ኤን ነው፣ ቤዝ ትባላለች። እሷ ደግሞ ማንኛውም ሪያል ነምበር ናት። ከዛም ኤንስ ፓወር ኦፍ ኤ ይባላል። ኤንስ ፓወር ኦፍ ኤ ኦር ኤ ራይዝድ ቱ ኤን፣ ኤ ራይዝድ ቱ ኤን ስሙ እንደዛ ተብሎ ይጠራል። ኤ ዘ ፓወር ኦፍ ይባላል ወይም ኤ ራይዝድ ኦፍ ቱ ይባላል ከተፈለገ ማለት ነው። ይሄኛው ኤክስፖነንት ይባላል። ኤክስፖነንት ጥሩ። ይሄን አክል ካየ ነው እንለፍና ይሄኛውን ሶሉሽን የሰራን እንሂድ። ኢቫሉዌት ዘ ፎሎዊንግ ይላል። ኢቫሉዌት እናደርጋቸው እነኝን ኤግዛምፕሎችን ይሁት። ይሄ ማለት ምን ማለት ነው? 2 ዘ ፓወር ኦፍ 3 ማለት እዚች ጋር 2 ታይምስ 2 ታይምስ 2 ታይምስ ኤክስኪውዝ ሚ እዚህ ጋር ስላልተመቻቸልኝ ነው። ይሄ ማለት 2 ዘ ፓወር ኦፍ 3 ማለት 2 ዘ ፓወር ኦፍ 3 which is equals to 2 times 2 times 2 times 2 which is equals to 8 ነው ማለት ነው። ሄሪያው እዚህ ጋር 8 ብሎታል። እዚህ ጋር ደግሞ ኔጌቲቭ 8 ምክንያት እቺ ኔጌቲቭ ከውጭ ነው ያለችው። እዚህ ጋር ግን ኔጌቲቭ ውስጥ ነው ያለው። እንደአጋጣሚ እኩል ነው ኦድ ስለሆነ እሺ እያለ ይቀጥላል በዚህ መልኩ። ለምሳሌ እቺ እንስራት እስቲ። እቺኛውን እንስራት ማይነስ 4 ዘ ፓወር ኦፍ 3 ቲ ዘ ፓወር ኦፍ 3 ማለት ይቻላል። ማይነስ 4 ዘ ፓወር ኦፍ 3 ኔጌቲቭ 64 ይመጣል። ቲ ዘ ፓወር ኦፍ 3 ቲ ዘ ፓወር ኦፍ 3 ነው። ይሄኛው በዚህ ፎርም ማስቀመጥ ይቻላል ማለት ነው። እሺ አሁን እስከዚህ ምንም አይከብዳችሁ። ያው በክላስ ብዙ ሰዓት የምንጨርስባት ነው። ይሄን አክል በፍጥነት የምንሰራው እናንተ ደጋግማችሁ ስለምታዩት ያልገባችሁን ደግሞ እየጠየቃችሁ ደጋግመን የምንሰራዋለን። ችግር የለም። ሎስ ኦፍ ኤክስፖነንት የሚባል ነገር አለ። ሎዎች ህጎች አሉ። ህጎችን ብቻ መያዝ ነው አሁን በእናንተ የሚጠበቀው። እስቲ ህጎችን እዚህ ጋር ላስቀምጥላችሁ ለእናንተ። አንደኛ ኤ ዘ ፓወር ኦፍ የሆነ ነምበር ቢኖር ታይምስ ኤ ዘ ፓወር ኦፍ ኤም የሚባል ቁጥር ቢሆን አንዱ ኤ ይወሰድና ኤንን ከኤም እንደምራለን። ከዚህ ጋር እኩል ነው። ኤንን ከኤም እንደምራለን። ኤን ፕላስ ኤም። እሺ አንድ ይሄ አንደኛ ሩል ነው። እሺ ኤክስፖነንት ላይ ሁለተኛው ደግሞ ኤ የሚባል ኤ ዘ ፓወር ኦፍ ኤም ቢሆን አንዱ ኤ ይወሰድና በኤን ላይ ኤም እንቀንሳለን። በኤን ላይ ኤም እንቀንሳለን። ሁለት። ሶስተኛ ደግሞ ኤ ታይምስ ቢ ቢኖር ዘ ፓወር ኦፍ አንድ ፓወር ቢኖረው ኤንን ዲስትሪቢዩት ማድረግ ይቻላል። እንደዚህ ለየብቻው 2 እቺን ትይዛላችሁ 2። ሶስተኛ ኤ ዘ ፓወር ኦፍ 1 ኦቨር ኤን ማለት ራዲካል ነው። የስ ኤን ኢዝ ሩት ኦፍ ኤ ማለት ነው። ከዚህ ጋር እኩል ነው። ለምሳሌ 3 ኪዩብ ሩት ኦፍ 4 ቢባል
ፎር ዘ ፓወር ኦፍ 1/3 ጋር እኩል ነው ማለት ነው። እሺ 3 እያለ ይቀጥላል አሉ እስከ 7 8 የሚደርሱ ጊዜው ስንደርስ እናያቸዋለን። ችግር የለውም። ይኸው ለምሳሌ እዚህ ጋር ማየት ትችላላችሁ። አንዱን አስቀምጦልኛል። አሁን ያልነው ሎ ዋን ይኸው ቼክ እናድርግ። አንድ ቁጥር ወስደን ቱ ዘ ፓወር ኦፍ 3 ታይምስ ቱ ዘ ፓወር ኦፍ 2። ስለዚህ ሁለትን እንወስድና 3 ፕላስ 5 ከዚህ ጋር እኩል ነው እያለን ነው። 3 ፕላስ 2 ይህን ከዚህ መደመር። እስቲ ቱ ዘ ፓወር ኦፍ 3 ማለት 8 ነው። ቱ ዘ ፓወር ኦፍ 2 ማለት ደግሞ 4 ነው። ቱ ዘ ፓወር ኦፍ 5 ማለት ደግሞ 2 ታይምስ 2 ታይምስ 2 ታይምስ 2 ታይምስ 2 5 ጊዜ 32 ይመጣል። ይሄም 32 ይኸው እኩል መጣለን። ስለዚህ ይሄኛው አንድ ሩል ነው ማለት ነው። እሺ እንዳይበዛብን ለዛሬ በዚህ ላቆምላችሁ። ሁለተኛው ሩል ከዚች እንጀምራለን። ከዚች ይኸው ከዚህኛው ማለት ነው። ኤ ዘ ፓወር ኦፍ ኤን ኦቨር ኤ ዘ ፓወር ኦፍ ኤም ሲሆን እንቀንሳለን ነው በዚህኛው ላይ ይኸው ከዚህ ጋር እኩል ነው። ከዚች ጋር እኩል ነው። ቴንክ ቨሪ ማች። ይሄን ይመስላል እንግዲህ ለዛሬ ይበቃናል።